ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ሳላ? እንዴት ነህ? አልሐምዱሊላህ አለን። እንዴት ናችሁ እናንተ? ይህንን የበላምን ታሪክ ለረሱል ሰለላሁ ነው ብለው ተናግረው ነው? ኧረ ተናገሩ። ቤታቸውን ከፍተው ሲናገሩ ጠራዋቸው። ኑና እኔ ፊት ሙሐመድ ምናምን ብሎ ተናገረ። ጠራሁት፣ አልመጣም አለ። ይሄኛውም እንደዛ ብሎ ተናገረ። አንድ ክርስቲያን ልጅም እንደዛ ብሎ ተናገረ። ከዛ በኋላ ሲመጣ ድምፁን ዝቅ አድርጎ ነው የሚናገረው። ድምፁን ዝቅ አድርጎ ነው እሱ አይደለም ብሎ የሚናገረው እንጂ ማመን አምነዋል። ካላችሁ ግን አሁን ማስገባቸዋል። ይሄን ይመስላል ኡስታዝ፣ እንደዚህ ብሎ ተናግረው ነው። ኦኬ አስገባው። በነገራችን ላይ የልጅ ዝም ብሎ ከውሱ ጋር አንድ ቀን ሲያወራ ማይቼዋለሁ። ድርቅ የሚለው ልጅ አይደለ? ቪኬ ምናምን የሚባል ነው አይደል? ድርቅ ያለ ልጅ ነው ማለት ነው። ግግም ብሎ በቃ ማለት ምንም በቃ ከዋሻውም ዋሻው ነው በቃ ምንም ስገግም እውነት ይመስላቸዋል ሰዎች ብሎ የሚያስብ ነው ሲያወራ ማለት ነው። አንድ ነገር ላይ ግግም ካለ ግግም ነው። ከዛ በኋላ ምንድነው ከስር ያለው ሰው የሚያስበው እውነት እንደያዘ አድርጎ ይገነዘበኛል ብሎ ነው የሚያስበው። የታዘቡታል ኦርቶዶክሶች ራሱ በደንብ እመኑ ነው። በደንብ መናገራችሁ ካልቀረ በደንብ ተናገሩ። ይሄ የሚናገረው ስለ በለዓም ነው እንጂ ስለ ነቢ ሙሐመድ አይደለም። እኛ ደግሞ በለዓም ነቢይ ነው ብለን አንቀበልም። ሊትራሊ በለዓም የተባለው ግለሰብ ነቢይ ነው ብለን ተናግረን አናውቅም። በለዓም በተመለከተ የእግዚአብሔር ባለመዋል ነው የምትሉት እናንተ ናችሁ። እነን እስራኤላይት ፕሮፌት ላሳያችሁ። ቆይ በለዓምን እነሱ ነቢይ ነው እንደሚሉት ማስረጃ ልስጣችሁ። ተመልከቱ እግዚአብሔር ነቢያት እንደሚሰሩ እንግዲህ ሰው አያ እንትን እንደሚሉ ጴጥሮስም እኮ ነብይ ነው ይላል። ማን? ጴጥሮስም በለዓምን እኮ ነብይ ነው ይለዋል። ማን? በለዓም ነው። እሺ ይላል። ኦኬ በጣም ነው የሚገርመው። እሺ ላሳያችሁ አንድ ጊዜ ጋይስ። በለዓም የሚባለው ይሄ ነው። ለማንኛውም እሺ ከአህያ ጋር ተኝቷል የተባለው በሙሴ ዘመን ምናምን ያለ ሰው ነው ተብሎ ነው የሚታመነው። ህልም የሚመለከት ሰው ነቢይ እንደሆነ ነው ጴጥሮስ የሚናገረው። ኡስታዝ እንዳላችሁ ኡስታዝ ምን አለ? ጴጥሮስ በለዓም ነቢዩ ብሎ ነው የሚጠራው። የቱ ጋር? ሁለተኛ ጴጥሮስ ምዕራፍ 2 ላይ ከቁጥር 16 ጀምሮ ነገር ግን ስለመተላለፉ ተዘለፈ፣ ቃል ያሌለው አህያ በሰው ቃል ተናግሮ የነቢዩን እብድነት አገደ ይላል። የነቢዩን እብድነት አገደ፣ ገታ። ቃል ያሌለው አህያ ተናገረና የነቢዩን እብድነት ገታ ይላል፣ አገደ ይላል። ጴጥሮስ ነቢይ ነው ይለዋል። ይህንን ሰውዬ አህያ ጋር የተኛው ማለት ነው። በለዓምን በተመለከተ በቁርአን የለም በሐዲስም የለም። ሁለቱም ቦታ አታገኙ። በቁርአን ላይ የለም በለዓም የሚባል ግለሰብ፣ ሐዲስ ላይም የለም። እንዳለ ቅሰቱ እስራኤልያት ናቸው። የእስራኤልያት ትራዲሽን ነው። የለም በቁርአንም የለም በሐዲስም የለም። ተፍሲር ላይ የተቀመጠው እስራኤልያት ናሬሽን ነው እንጂ ስለኛ አይደለም ነው። ይሄ ከአህያ ጋር የተኛውን ሰው መጽሐፈ መቃብያን ምን ይላል? በለዓምም እግዚአብሔር በአንደበቴ ያደረገውን ቃል እርሱን እናገራለሁ አለ። በለዓም እግዚአብሔር አለ በአንደበቴ ያደረገውን ቃል እርሱን እናገራለሁ። የኔን ቃል እኮ እግዚአብሔር ነው በአንደበት የሚያደርግልኝ አለ። እኔ ነብይ ነኝ እያለ ነው። እግዚአብሔር ቃልን በአንደበት የሚያደርግልኝ ሰው ነኝ ብሎ ተናገረ። በጣም ነው የሚገርመው። እሺ ኡስታዝ፣ አይ በጣም የሚገርም ነገር ከዚህ የባሰ ነገር አለ። ስለ በለዓም እናውራ ከተባለ መጀመሪያ ዘኍልቍ 23:16 አውጣው ሳለ ሁላችሁም አታውቁም። ዘኍልቍ 23:16 እሺ 23:16 እግዚአብሔር በለዓምን ተገናኘ፣ ቃልንም በአፉ አድርጎ ወደ ባላቅ ተመለስ እንዲበል አለው ይላል። ስለዚህ ማን ነው የላከው? ነብይ አድርጎ የላከው ማን ነው? ያህዌ ነው እግዚአብሔር። አሁን ምንድን ነው መሰለ ሁክሙ አንድ ሰው ከእንስሳ ጋር ጾታ ቢያደርግ ይከፍራል ወይስ እንትን ይላል? ምንድነው? ይገደላል። ይገደላል። ግን ሁክሙ ምንድነው ማለት ምንድነው? ይሄ እንደ ሽርክ እንደ ምናምን ነገር የሚቆጠር ነው? ሐራም ነው እሱማ። ከአህያ ጋር ከመተኛት በላይ ያደረገው ነገር አለ በለዓም። ይህን ነገር ዘኍልቍ 24:1 ላይ ግባና ይኸው። ዘኍልቍ 24:1 በለዓም እግዚአብሔር እስራኤልን ይባርክ ዘንድ እንዲወደድ ባየ ጊዜ አስቀድሞ ያደርግ የነበረውን አስማት ይሻ ዘንድ አልሄደም። ነገር ግን ወደ መጀመሪያ አስማተኛ ነበር። መጨረሻ ላይ ሲሞት አሟሟቱ ምንድነው? ኢያሱ 13:22 ላይ ታገኘዋለህ። እሺ መጨረሻ ላይ ፈቶ ኢያሱ 13:23 22 እሺ እሺ አየው እዚህ ጋር ምን አለ? ከገደሏቸው ሰዎች ጋር የእስራኤል ልጆች ሟርተኛው የቢዖር ልጅ በለዓምን በሰይፍ ገደሉታል። ሟርተኛ ሆኖ ነው መጨረሻ ላይ ከፍሮ ነው የሞተው። ከፍሮ ነው መጨረሻ ላይ የሞተው። መጨረሻ ላይ ራዕይ 2:14 ላይ ይነግራል ኢየሱስ ራሱ ምን እንዳደረገ።
በላም ነብይ ሆኖ ከፍሮ ነው የእንትን የኩፍር ትምህርት እንትን ብሎ ነው። ራዕይ 2:14 ላይ ምን ይላል? ራዕይ 2:14 ላይ ከፍሮ ነው የሞተው። መጨረሻ ላይ ሲሞት ነብይ ነው፣ ሟርተኛው ነው፣ ጣዖት አስመልኮ ነው የሞተው። ራዕይ ዮሐንስ ምዕራፍ 2:11 ዳሩ ግን ለጣዖት የታረደውን እንዲበሉ እና እንዲሰስኑ በእስራኤል ፊት ማሰናከያ ሊያኖርባቸው ባላቅን ያስተማረ የበላም ትምህርት የሚጠብቁ በዚህ ካንተ ጋር ስላለዋል። የእስራኤል ልጆች ለጣዖት የታረደውን እንዲበሉና እንዲሰስኑ የእስራኤል ልጆች ማሰናከያ ያደረገው ማን ነው? የበላም ትምህርት ነው። በላም ያስተማረው ትምህርት ነው፣ የሟርተኝነት የሚባለው ማለት ነው። የቱ ጋር ነው ያስተማረው ብለው ከጠየቁ ኦሪት ዘኍልቍ ምዕራፍ 31 ቁጥር 16 ላይ አይደለም። ዘኍልቍ 31 16 ላይ 16 ላይ እሺ፣ ይሄው እነሆ እነዚህ በቤተ ፈጎር ምክንያት በበላም ምክር እግዚአብሔርን ይበድሉ ዘንድ እስራኤል ልጆች እንቅፋት ሆኑ፣ ስለዚህ በእግዚአብሔር ማህበር መቅሰፍት ሆነ ይላል። በበላም ምክር ትምህርቱ ማለት የሱ ትምህርት በፌጎር ማለት ጣዖቱ ነው ራሱ። በፌጎር ምክንያት በበላም ትምህርት ምክር እግዚአብሔርን ይበድሉ ዘንድ ለእስራኤል ልጆች እንቅፋት ስለሆኑ በእግዚአብሔር ማህበር መቅሰፍት ሆነ ይላል። ከዛ 25 ከ1 እስከ 3 ታየዋለህ እሱ ምን እንዳደረገ። ዘኍልቍ 25 ከ1 እስከ 3 25 ከ1 እስከ 3 እስራኤልም በሲጢም ተቀመጡ፣ ህዝቡን ከሞዓብ ልጆች ጋር ያመነዝሩ ጀመር። ህዝቡ ወደ አምላኮቻቸው መስዋዕት ጠሩ፣ ህዝቡን በሉ፣ ወደ አምላኮቻቸውም ሰገዱ። እስራኤል ይላል ቤልፌጎርን ተከተለ። ተመልከት የቅድሙን በእግዚአብሔር ቁጣ በእስራኤል ላይ ነደደ ይላል። ከዛ ቁጥር 3 ነው አይደል? ያ 4 በቃ 3 እስከ 3 ያው ራሱ እና ያንን ያደረገው የበላም ትምህርት ነው። በላም መጨረሻ ላይ ከፍሮ ጣዖትን ሲያስመልክ ነበር ማለት ነው። ለዛ ነው ይሁዳ 1:11 ላይ ወዮላቸው በቃየል መንገድ ሄደዋልና በበላም ስህተት ራሳቸውን አሳልፈው ሰጥተዋልና በቆሬ መቃወም ጠፍተዋልና እያለ ለበላም ስህተት ተጋልጠዋልና እያለ ይናገራል። ለበላም ስህተት ይሁዳ 1:11 ላይ። ስለዚህ አሁን እኛ ጥያቄያችን ምንድነው? በላም ነብይ እንደነበረ ጴጥሮስ ነግሮናል። ዘኍልቍ ላይ ደግሞ ፈጣሪ እንዳናገረው ሂድ ብሎ ወደ ባላቅ እንደላከው የፈጣሪ ነብይ እንደነበረ ይናገራል። መጨረሻ ላይ ግን ከፍሮ ነው የሞተው። ሟርተኛ ሆኖ ቤልፌጎርን አስመልኮ ለጣዖት እንዲሰስኑና ለጣዖት እንዲበሉ አድርጎ መጨረሻ ላይ ሞተ። እንዴት አንድ የፈጣሪ ነብይ እንደዛ ያደርጋል? መጨረሻ ላይ ቢስሚላህ ነው የሚገርመው። ሰምታችኋል ጋይስ? ኡስታዝ የነገራችሁ እንትን ድምፅ ነገር አለ። ጀዛከላሁ ኸይር ኡስታዝ፣ በጣም ደስ የሚል ነገር ነው። ከዛ የባሰም ነገር አለ ነው። እኔ ከዚህ አሁን ያ ዜና ውስጥ ነው የሚካተተው በላም ግን ከዛ የባሰ ነገር ከፍሮ ነው መጨረሻ ላይ ሞተው ማለት ነውና ይሄ ይመስላል ማለት ነው። ምናልባት የሚሉበት ነገር ከሌለ ደግሞ አንድ ነገር ሰርፕራይዝም አለ። ምናልባት የምታውቀው ከሆነ አላውቅም። ከዚህ ይቀጥሉ። ምናልባት በዚህ ዙሪያ ላይ የምትሉት ነገር ካለ ጨርሱና እመጣለሁ። ጀዛከላሁ ኸይር። እሺ ትንሽ ሪፍሌክት ላድርግበትና ከዛ እንትን አረ የሚገርም ነው ጋይስ። እንግዲህ ሰምታችኋል። እግዚአብሔር የቀባው እግዚአብሔር ያስነሳው ታላቁ ነቢያቸው ከአህያ ጋር መተኛቱ ኢስ ኖት ቢግ ዲል። ከዚህ አንጻር ሲታይ ነው ነቢ መሐመድ ብለው ያሹትን ያው ቅጥፈታቸውን እዚሁ አጋልጠናቸዋል። ገብተው አመኑልን። ስለ ራሳቸው ነቢ እንደሚናገር በራሳቸው አንደበት ተናገሩ። ስለ በለዓም ከሆነ ደግሞ በለዓም ምን ሰርቶ እንደነበር እንግዲህ ቅድም አሳይቻቸዋለሁ። አህያ ጋር እንዳደረገ በእነሱ አስተምሮ ራሳቸው በሚቀበሉት አስተምሮ ያን አድርገዋል። ግን የሚገርመው እሱ አይደለም ማለት እሱ ያሳየ ምንድን ነው? ጭራሽ ሰውየው ጣዖት ያስመልክ ነበር። እግዚአብሔር ያስነሳው ማለት ነው። ከአህያም አልፎ ጣዖትን ሲያስመልክ ህዝበ እስራኤልን ወደ ጣዖት አምልኮ ሲገፋቸው ሟርትን ሲሰራ በጣም ብዙ አስቀያሚ ኃጢአቶችን ሰርቶ ነው በሟርት ላይ ሆኖ ከሃዲ ካፊር ሆኖ የሞተው። ይህንን ነብይ ነው እንግዲህ ወደ ነቢያችን መሐመድ የሚያላቅቁት። ሰውየው በለዓም ነው እንግዲህ የመጽሐፍ ቅዱስ ነብይ ነው። በኦሪት ዘኍልቍ ምናምን ላይ የሚገኝ ታሪክ ነው እንጂ ስለ ነቢያችን መሐመድ የሚናገር አይደለም። እና በራሳችሁ እንትን ነው መርዝ ነው ራሳችሁን የገደላችሁት። መርዝ አዘጋጅታችሁ አምጥታችሁ ራሳችሁ ድጋሚ ሄዳችሁ በላችሁት። እጅግ በጣም የሚያሳዝን ነው። ቀጣይ ሰርፕራይዝ ለመስማት ዝግጁ ናችሁ ጋይስ? ኡስታዝ ዋሂድ ሌላ ሰርፕራይዝ አለኝ ከዚህ የሚበልጥም እያለ ነው። እስቲ ምን ትላላችሁ? እሱን እንስማ። ዛሬ የሚገርም ቀን ነው። ምን ትላላችሁ? እስቲ ኮሜንት ላይ ዝግጁ ነን። ኦኬ ኦኬ። ናይ ኦክት ፊላ ሚውት አድርጊ እና ሪካርድ አድርጊ። ይሄኛውን ወሳኝ ነገር ስለሆነ ኢንሻአላህ ኡስታዝ የሚነግረን ይሆናል። ኡስታዝ ከቻል ቀጥል። ሁላችሁም ሪካርድ አድርጉ። አንድ ነብይ ቢደበድብና ቢደበደብ ልዩነቱ ምንድን ነው? ሌላ ሰው ቢደበድብ ነው? አዎ ሌላ ሰው ቢደበድብና በሌላ ሰው ቢደበደብ ልዩነቱ ምንድን ነው? ቢደበድብ ልክ አልሰራም። ቢደበደብ ደግሞ ነብይም ስለሆነ የነቢያት ዕጣ ፈንታ ነው ቢደበደብ። ቢገድልና ቢገደል ልዩነቱ ምንድን ነው?
ቢገድል የገደለበት ኮንቴክስት ይታያል። ቢገደል ግን መስዋዕት ነው። ቢገድል ያው እንትን ነው የሚታየው፣ የሆነ እንደ እንትን ታየዋለህ። በቃ እንዴት ይገድላል ብለህ ጥያቄ ይፈጠርብሃል፣ መልስ ትፈልጋለህ። ቢገደልስ ሰማዕት ነው። ቢገደልስ ሻሂድ ነው። እንደዛ ነው የሚሆነው። አንድ ነቢይ ድግምት ቢደረግበትና ድግምት ቢሰራ ልዩነቱ ምንድን ነው? ድግምት ቢደረግበት ያው የሰው ልጅ ስለሆነ ነው፣ ሰው ስለሆነ ነው። ሰውን የሚያጋጥም ነገር ያጋጥም። ድግምት ካደረገ ግን ልክ አይደለም አይደለ? ካፊር ነው የሚሆነው። ድግምት ካደረገ ጥሩ አይደለም። ድግምት ከተደረገበት እንትን ነው። አንድ የፈጣሪ ነቢይ ሳሙኤል የሚባል ነቢይ አለ። ሐዋርያት ሥራ 13:20 ላይ ታገኙታላችሁ። ነቢይ እንደነበረ ይናገራል። ነቢዩ ሳሙኤል ይለዋል። በደንብ ያዙልኝ። ሳሙኤል የሚባለው ነቢይ ነው። ሐዋርያት ሥራ 13:20 ላይ ነቢይ ነው። ከዚያ በኋላ እስከ ነቢዩ እስከ ሳሙኤል ድረስ 400 ዓመት ያክል መሳፍንት ተሰጣቸው ይላል። ነቢይ ነው ይላል። ተመልከቱ። ነቢዩ ሳሙኤል እስከ ነቢዩ እስከ ሳሙኤል ነቢይ ነው ብሎ ነው ያሰመረልን። ከዛ አንደኛ ሳሙኤል ምዕራፍ 3 ቁጥር 20 ላይም ታገኙታላችሁ። አንደኛ ሳሙኤል ምዕራፍ 3 ቁጥር 20 ላይ በደንብ ያዙ። ሳሙኤል ነቢይ ነው። መጀመሪያ አስምራችሁ ነው መሄድ ያለባችሁ። አንደኛ ሳሙኤል ምዕራፍ 3 ቁጥር 20 ላይ ኦኬ። እስራኤል ሁሉ ከዳን ጀምሮ እስከ ቤርሳቤ ድረስ ሳሙኤል ለእግዚአብሔር ነቢይ ይሆን ዘንድ የታመነ እንደሆነ አወቀ ይላል። ለእግዚአብሔር ነቢይ ነው። ነቢይነቱ የእግዚአብሔር ነቢይ ነው። አንድ ተጨማሪ ጥቅስ እንጥቀስና ከዛ ወደ እንትን እንሄዳለን ማለት ነው። ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 18 ላይ አሁንም ነቢይ ስለመሆኑ ነው። ሁለተኛ ዜና መጽሐፈ ዜና ምዕራፍ 35 ቁጥር 18 ምዕራፍን አንድ ያልወጣልኝ አለ። ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 18 35 ከዛ 18 እሺ። ከነቢዩ ከሳሙኤል ዘመን ጀምሮ እስከዚህ ያለ ፋሲካ በእስራኤል ላይ ከተማ ተደረገ። ሳሙኤል ነቢይ ነው ወይስ አይደለም ነው መጀመሪያ ነጥቡ። ነቢይ ነው ብላችሁ ካሰመራችሁ በኋላ አሁን ሰርፕራይዙ አሁን ነው ያለው። አንደኛ ሳሙኤል ምዕራፍ 28 ቁጥር 12 ላይ አንደኛ ሳሙኤል ምዕራፍ 28 እንደውም ከቁጥር 3 ጀምረ ሳሙኤልም ሞቶ ነበር፣ እስራኤል ሁሉ አልቅሰው ነበረ፣ በከተማይቱም አርማቴስ ቀብረውት ነበር። ሳኦልም መናፍስትን ጠሪዎችና ጠንቋዮች ከምድር አጥፍቶ ነበረ ይልና ቁጥር 7 ላይ ሳኦልም ባሪያዎቹን ወደ እርሳ ሄጄ ጠይቅ ዘንድ መናፍስትን የምትጠራ ፈልጉልኝ አላቸው። ባሪያዎቹ ብነው መናፍስትን የምትጠራ አንድ ሴት በዓይነ ዱር አለች አሉት። ቁጥር 8 ላይ ሳኦልም መልኩን ለውጦ ሌላ ልብስ ለብሶ ሄደ። ሁለት ሰዎች ከእርሱ ጋር ነበሩ። በሌሊት ወደ ሴቱ መጡ። እርሷም እባክሽ በመናፍስት አሟርችልኝ፣ የምልሽን አስነሽልኝ አላት። ቁጥር 12 ላይ ሴቲቱም ሳሙኤል ባየችው ጊዜ በታላቅ ድምፅ ጮኸች። ሴቲቱ ምንም ሳኦልን አንተ ሳኦል ስትሆን ለምን አታለልከኝ ብላ አተናገረች። ቁጥር 14 ላይ እርሷም መልኩ ምን አይነት ነው አላት። ሽማግሌ ሰው ወጣ፣ መጎናጸፊያው ተጎናጸፋለች። ሳኦልም ሳሙኤል እንደሆነ አወቃለ። ጸሐፊ ነው እየነገረን ያለው። በፊቱ ተጎነበሰ፣ በምድር ላይ እጅ ነሳ። ሳሙኤልም ሳኦልን ለምን አወከኝ? ለምን ሳስነሳኝ አለ። ሳኦልን መልሶ ፍልስጤማውያን ይወጉኝ ዘንድ እጅግ ተጨንቄያለሁ። ያህዌ ከኔ ርቋል፣ በነቢያት ወይም በሕልም አልመለሰልኝም። ስለዚህ የማደርገውን ታስታውቀኝ ዘንድ ጠራሁህ አለው። ሳኦልም በዚያ ጊዜ በቁመቱ ሙሉ በሙሉ ላይ ወደቀ ማለት ሲያቅ ማለት ነው። ሳኦልም ማለት እግዚአብሔር ከራቀ ጠላት እኮ ነበር፣ እኔን ለምን ትጠይቀኛለህ አለው። እግዚአብሔርን በቃሌ እንደተናገረ አድርጓልና እግዚአብሔር መንግስትን ከእጅ አሳልፎ ለጎረቤት ሰጥቷል ብለዋል። ራሱ ነው ሳሙኤል የሚናገረው። የእግዚአብሔርም ቃልም አልሰማምና በአማሌቅ ላይ ቁጣን ስላደረግ ስለዚህ ዛሬ እግዚአብሔር ይሄ ነገር አድርጎባልና አለ። እግዚአብሔርም ከእስራኤል ጋር ምናምን እያለ ይናገራል። አሁን ጥያቄ የምናነሳው ምንድን ነው? አንድ የሞተን ነቢይ ፈጣሪ ጋር የሄደን ነቢይ አንድ ጠንቋይ እንዴት ልታመጣው ቻለች ከዛኛው ዓለም ውስጥ? ስለዚህ ሳሙኤል ነቢይ አልነበረም? ነቢይ ከነበረ እንዴት እዛኛው ዓለም ላይ ከሄደ በኋላ አንድ ጠንቋይ እንዴት ልታመጣው ቻለች? አስመጣችሁ። ታዲያ ይሄው ያወራው ራሱ ነው። ሳሙኤልም እያለ ነው የሚያወራው። ሳሙኤልም እያለ ጸሐፊ እየነገረን ያለው ሳሙኤል ነው። መጥቶ አመጣችሁ። እሱ እዛኛው ዓለም ከሄደ በኋላ ከዛኛው ዓለም ውስጥ አመጣችሁ። የትኛው ይከብዳል? አንተ በቁምህ እያለ መተት ቢደረግብህ ነው የሚከብደው ወይስ ከሞትክ በኋላ እዛኛው ዓለም ውስጥ እያለ መተተኛና መዋርተኛ የሆነ ሴት ከዛኛው ዓለም አንተን ስታመጣ? እንዴት የፈጣሪ ነብር የሚያክል ነገር እንዴት ከዛ ውስጥ ታመጣዋለች? በሰላም አርፎ የነበረውን ሰውዬ አመጣችሁ ነው። እሱን ነው የምልህ። ይህንን የሚመልስ ክርስቲያን ካለ እኔ አድናቂው ነኝ። ይህንን ራሱ እዛኛው ዓለም አሁን እነሱ ይላሉ ምን ያሉ? አይ አጋንንት ነው ይላሉ። አይ ጸሐፊው እንደዛ አይደለም የሚለው። ሳሙኤልም እንደሆነ አወቀ። ሳኦልም ሳሙኤል እንደሆነ አወቀ ነው የሚለው። ጸሐፊው እኮ ነው የሚነግረን። ከዛ በኋላ ምን አለ? ሳኦል ሳሙኤልን አየው እንደዚህ ያደረገው ይላል። ከሳሙኤል ቃል የተነሳ ይላል ቁጥር 20 ላይ 28 20 ላይ አያችሁት? ሳኦልም በዛ ጊዜ በቁመቱ ሙሉ በሙሉ ላይ ወደቀ አለ።
ከሳሙኤል ቃል የተነሳ እጅግ ፈራ አለ። ማነው ሲናገር የነበረው? ሳሙኤል ነው ብሎ ነው የሚነግረን ጸሐፊው። ጥያቄያችን ምንድነው? እዛኛው ዓለም ላይ ከሄደ በኋላ ከሞተ በኋላ ምክንያቱም ሞተ ተቀበረ የሚለው ነገር ከላይ አስምረን መተናል። ምን ላይ? እዛው ቁጥር 3 ላይ ሳሙኤልም ሞቶ ነበር፣ እስራኤል ሁሉ አልቅሰው ነበር፣ በከተማይቱ በአርማቴው ቀብረውት ነበር ይላል። የተቀበረው የሞተውን ሳሙኤል ከዛ ከሞት በኋላ ያለውን ሳሙኤልን ከዛኛው ዓለም ውስጥ አንድ ጠንቋይ፣ አንድ ሟርተኛ ሴት፣ አንድ ሙሽሪክ የሆነች ሴት ከዛኛው ዓለም ውስጥ ወደዚህ እንዴት ልታመጣው ቻለች? ቢስሚላህ ቺም ትያዝ ስክሪንሾት ረሱል ሰለላሁ ዐለይሂ ወሰለም በህይወት እያሉ ሲር ተሰርቶባቸው ነበረ ሲባል አላህ ዝም ያለበት የራሱ ሂክማ አለው። አንቀጾችን ለማውረድ ነው፣ ሌሎች ሱራዎችን ሁለት ሱራዎችን ለማውረድ ነው ተብሎ ተነግሯል። ሪዝን አለው። እኛ ጥያቄያችን እንዴት ፈጣሪ ዝም አለ የራሱን ነብይ? ሳሙኤልስ ከዛኛው ዓለም ውስጥ አንድ ጠንቋይ ስትጠራው መጥቶ እንዴት ይናገራል ለሳውል? ይሄ ነው ጥያቄያችን። ሳሙኤል ሰላም ነህ? እንዴት ነህ? ሳላ ነኝ። አለሁልህ እግዚአብሔር ይመስገን። ደህና ነህ? ምን ትላለህ በዚህ ጉዳይ ላይ? በዚህ ጉዳይ ላይ የሚለው ነገር ማለት ነው። እሺ እኛ ክርስቲያኖች በፍጹም በነቢያቶች በስጋ ለባሾች አንመካም፣ አናመልክም። ያው ነቢያቶች ብዙ ነቢያቶች መሐመድም እንደምታውቀው ብዙ ኃጢአት ሰርተዋል። ብዙ ኃጢአት ሰሩ አይደለም ሳሚ እንደዛ ልንገርህ፣ አስጨርሰኛ አትቆጣ። እኔ እኮ ታመልካቸዋለህ አይደለም የተባለው። አሁን በዚህኛው ላይ አንተ ነቢይ ታመልካለህ ሳይሆን የተባለው ሳሙኤል ነቢይ ነው አይደለ? ስምህም ሳሙኤል ነው። ነቢይ ነው አይደለም? ያ ነቢይ ሞቷል። መጽሐፈ ሳሙኤል ቀዳማዊ ላይ ምዕራፍ 3 ላይ ሳሙኤል ግን ሞቶ ነበር ይላል። ከዛ ከሞተ በኋላም ቀብረውታል ይላል አይደለ? ይላል መጽሐፍ ቅዱስ ለምን አምናለሁ ቀበሩት ይላል ያንን የሞተውን ነቢይ። ያቺ ጠንቋይ ሴትዮ እንዴት ነው ድጋሚ እንዲመጣ ያደረገችው? ነው ሞቶ የተቀበረውን ሰው ሳሙኤል ድጋሚ ከሞተበት ተነስቷል ይላል። መጀመሪያ ሞቶ ነበር የሚለው ላሳየ። ሳሙኤል ግን ሞቶ ነበር ይላል። እያየ ነው ፊት ለፊት። እስራኤልን ሁሉ አለቀሱለት ይላል አይደለ? ተስካር ላሱ ተቀመጡ። አንተ የሞቶ አይታላ ከዛ በኋላ በዚህ ላይ እነኚህ ነቢያቶች ሁሉ ኃጢአተኞች ናቸው። ሰው ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድለዋል ይላል መጽሐፍ ቅዱስ ሲናገር ማለት ነው። አረና ነስቶ ፓታውራስ እንደዛ አልተባልክም። ሞተ ከዛ ተቀበረ ይላል። በቃ ሰውየው ተገላገለ አይደለ? ከዚህ ዓለም አይደለ? እኔ ከዚህ እኮ የሚያነሳው ነገር ስለሌለ ምንም በሌለበት ነገር ላይ ለምን እንከራከራለን? እኔ ላነሳ ነው። ስለዚህ ይኸው መጽሐፉ ሞቶ ተቀበረ ማን? ሳሙኤል ይላል ስም ላይ ማለት ነው። ከዛ በኋላ የአንዲት ሴቲት አለች ጠንቋይ ማለት ነው። ሴቲቱም ሳሙኤልን ባየች ጊዜ በታላቅ ድምፅ ጮኸች። ሴቲቱም ሳኦልን አንተ ሳኦል ስትሆን ለምን አታልከኝ ብላ ተናገረች። እርሱ መልኩ ምን አይነት ነው አላት። እርሷም ሽማግሌ ሰው ተጎናጸፈውም ተገናጽፏል አለች። ሳኦልም ሳሙኤል እንደሆነ አወቀ፣ በፊቱም ተጎነበሰ፣ በምድርም ላይ እጅ ነሳ። ሳሙኤልንም ሳኦልን ለምን አወቅኝ? ለምንስ አስነሳኝ አለው። እንዴት ነው ያ ሞቶ የተቀበረውን ሰውዬ ያቺ ጠንቋይ ሴትየው ወደ ህይወት ያመጣችው ነው? ከዚህ ላይ እኮ ምንም ነገር ትርጉም የለም እያልኩ እኮ ነው። እኛ እኮ ማወቅ የሚያስፈልገው እውነትን ብቻ ማወቅ እንጂ በነቢያቶች ላይ እኛ እኮ አሁንም ብንሆን በስጋ በተወለዱትና በስጋ ላሉት ነቢይ ነው ብለን እኮ አንቀበልም፣ አናምንም። እኛ የምንፈልገው እውነትን ነው። እውነትን ብቻ ብናውቅ አይሻልም? ወገናችን ሳሙኤል ነቢይ አይደለም? ቆይ አከሌ ሞታ እያልክ ይሄ ማሊፋት ነው ወይስ እውነት ምንድን ነው መባል ነው የሚሻለው? ሳሙኤል ነቢይ ነው አይደለም? ምን አይደለም? ጥቅሱን አስታውሰኝ። ክዷል። ቆይ ጥቅሱን አስታውሰኝ። የቅድሙን ይሄ ሰው ከሆነ ሰው ከሆነ አንድ የቆይ ችግር የለውም። የሐዋርያ ሥራ ስንት ሰው ከሆነ ነቢይ አለ እግዚአብሔር ነቢይ ብሏል። ቁጥር 20 አንዴ ያዳምጠው ሳሙኤል ጥቅሱን ያወጣል። ነቢይ አይደለም ብሏል። ሐዋርያ ሥራ 13 ሰው ነው የጻፈው። መረጃ ሲመጣልህ እንደዚህ ይላል። በደንብ አዳምጥ ወገናችን። የሐዋርያ ሥራ ጸሐፊ ማንም ይሁን ከዚህም በኋላ እስከ ነቢዩ እስከ ሳሙኤል ድረስ አለ። እስከ ነቢዩ እስከ ሳሙኤል ድረስ ነቢዩ ነው አይደለም? አሁን ማይክ ነው ያለው ሳላ
ከላይ ጀምሮ ጳውሎስ ነው እየተረከ ያለው። ሲተርክ ጳውሎስ ምን አለ? ነብዩ ሳሙኤል አለ። ሳሙኤል ነብይ ነው ብሎ ነው ያስቀመጠው። ያ ነው አርጊመንታችን። ነብይ ከሆነ እንዴት ነው ጥያቄው? እንዴት ከዛኛው ዓለም ውስጥ አንድ ጠንቋይ መዋርተኛ ሴት ታመጣዋለች ነው ጥያቄው። የፈጣሪ ነብይ ሳሙኤል ምን ትላለህ? ጳውሎስ ዋሽቷል? ሳሙኤል ማይክ አንሳ። ሳሚሻ ማይክ አንሳና ነብይ አይደለም ብለህ ክደኸዋል። ሳሙኤልን ስምህን ክደኸዋል። ይሄው ኡስታዝ ማስረጃ መጣልህ። ሰውየው ነብይ ነው ብሎ በል ሳሙኤል። ኦኬ እግዚአብሔር አይደለም እዚህ ጋር እኮ እየተናገርኩ እኮ ነው። እግዚአብሔር አይደለም ጳውሎስ ነው ነብይ ያለው። እግዚአብሔር ብሏል። ዋሽቷል ጳውሎስ? አዎ እንዴት አይዋሽም? ይዋሻል። አይዋሽም አይደለም። ስጋ ለባሽ ስለሆነ ይዋሻል። አዎ እግዚአብሔር ዋሽቷል። እግዚአብሔር ነብይ ነው ሳሙኤል ይላል። እሱን እስቲ ሰው እኮ ነው ጻፋ። ይሄንን እኛ እኮ እንደናንተ እግዚአብሔር ጻፋ አንልም። ሰው ጽፏል። ይሄንን ሁለተኛ ዜና መዋዕል 35 ያውጣለትና ከዛ በኋላ ተወው በቃ። ጳውሎስን ከካደ እግዚአብሔር ደግሞ ሳሙኤልን ነብይ ነው ብሏል። ጳውሎስ ነው ጻፋ። ይሄንን ጳውሎስ ነው ጻፋ። እግዚአብሔር ነብይ የእግዚአብሔር ነብይ ነው ላ ጳውሎስን ተወው በቃ ችግር የለውም። እሺ እግዚአብሔር ያለበት እግዚአብሔር ነብይ ነው ብሏል በልና አሳየ። አዎ ሪቪል ያደረገበት ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 18 ላይ እሱንም ሰው እኮ ነው ጻፋ። በቃ ምዕራፍ 35 ቁጥር 18 እግዚአብሔር ሲናገር ከነቢዩ ከሳሙኤል ዘመን ጀምሮ አለ። ሳሙኤል ነቢይ ነው አለ እግዚአብሔር ሲናገር። ይህንንም ሰው ነው የጻፈው እኮ ሳሙኤል ተናገረ ብሎ የሚናገረው ሰው ነው። እስቲ ከነቢይ ከሳሙኤል ዘመን ጀምሮ እንደዚህ ያለው የፋሲካ በእስራኤል ዘንድ ካቶ አልተደረገም። ስለዚህ ሳሙኤል ነብይ ነው አይደል? በዚህ ጥቅስ መሰረት እዚች ጋር እስቲ ጌቱ ጋር ነው ነብይ ነው ብሎ ያው ኦኬ ከነቢዩ ከሳሙኤል ዘመን ጀምሮ እኮ ማን ነው አለው? ከነቢዩ ከሳሙኤል አላ ማን ነው? ሪቪል እግዚአብሔር ነው አይደለም? ኤርሚያስ ነው የተናገረው። ኤርሚያስ ነብይ ነው ደግሞ እኮ ኤርሚያስም ነብይ ነው። ኤርሚያስም ነብይ ያረጋ ማን ነው? እግዚአብሔር ነው። እግዚአብሔር ነው። አዎ አሳየኝ። አይ ተው በቃ ይሄ እንትን ነው ገና እንጭጭ ነገር ነው። ይሄንን ማስረዳት እኛ እንሂድ። ሳሙኤል አንዴ ቆይ ኡስታዝ ቆይ ሳሙኤል ፕሮፋይል ያረከው ምንድነው የሚለው? ፕሮፋይል ያረከው ፎቶ ፕሮፋይል ላይ አርጋለሁ ይበል። እሱን ተው። ምንድነው የሚለው? አይመለከትም እሱ አይመለከትም እኮ አይመለከትም። ማን የጻፈው ያንተን ፕሮፋይል? ማን የጻፈው? ዛሬ ያለው ነው የእግዚአብሔርን ቃል ሰው ነው የጻፈው። ሰው የጻፈውን ታረጋለህ? አዎ አንተ ሰው ያለ ነብይ እያልክ አይደለም? ያንተ ጊዜ ሲሆን ፕሮፋይል ታረጋለህ፣ ሲከብድ ደግሞ ሰው ነው የጻፈው ትላለህ። እና አህያንን የጻፈው ሰው ነው ሊጽፍ የሚችለው እኮ አሁንም ቢሆን። እሺ የተሻለ ክርስቲያን ካለ የተሻለ ክርስቲያን እውቀት ያለው ክርስቲያን ካለ እዚሁ ላይ ዳዊትስ ነብይ ነው? ሳሙኤልን ቆይ እናናገረው እስቲ። ሳሙኤል ዳዊትስ ነብይ ነው? ወጣ ዳዊት ከፈጣሪ መልእክት ተቀብሎ እንደ 52 ላይ ያለውን እንትን ሲል እንትን ነው ዳዊት ነው ብሎ አስቀምጦታል። ግን እንዲሁ ቢባል እንኳን እንዴት ነው አንድ የፈጣሪ ነብይ ከፈጣሪ ነብይ ተብሎ ከሰይጣን መልእክት የሚቀበለው? ይሄ ነው ጥያቄያችን። ትክክል። ነቢይ ተብሎ የተገለጸ አካል ነው። ነገር ግን መልእክትን ከሰይጣን እየተቀበለ እንግዲህ ተግባራዊ ያደረግ ነበረ ነው። ሁለተኛ የእግዚአብሔር ነቢይ እንደዚህ ያለ ነገር እንዴት ይሰራል? እና ተመልከቱ፣ ይህንን ነው እንግዲህ ነቢያት ብሎ የተቀበሏቸው። በነገራችን ላይ ዳዊት ነቢይ ብቻ ሳይሆን እንደ አምላክ ልብ ምናምን የተባለ ሰው ነው። ልብ አምላክ ምናምን ተብሎ በዛ ላይ ሌሎች መጽሐፍቶችንም ጽፏል ተብሎ ይታመናል። ለምሳሌ መዝሙረ ዳዊትን የጻፈው እሱ ነው የሚሉን ክርስቲያን ወገኖቻችንን ማስረጃ ባይኖርም ይህንን ወደ 150 ምዕራፍ ሙሉ ያለው ማለት ነው። ኢማጂን 151 ነው በአጠቃላይ የኦርቶዶክሱ ያለው። ይህንን የሚያክል መጽሐፍ የጻፈው የሆነ ሰዓት ከሰይጣን መልእክት የሚቀበል ሰው ነው። ይህን የሚያህልን ምዕራፍ ብስሚላ ተመልከቱ። መዝሙረ ዳዊትን የጻፈው ራሱ ነቢዩ ዳዊት ከሰይጣን መልእክት የሚቀበል የሰይጣን ተላላኪ ነበር ነው። ይህንን ይዘው ነው ነቢዩ መሐመድን ለመናገር የሚመጡት ወገኖቻችን። ራንጎ ገስት እየላክ አይደለም ኡስታዝ እና አካውንታችን ሪፖርት እንትና ነው ምናምን ጥሩ ሲያወራ ስለነበረ ምናልባት ከተግባባን ብዬ ነበረ። ምክንያቱም በጣም እንትን ነው ቦምብ የሆነ ነገር ነው። እንዴት ይገባል? እንዲህ አይነት ነገሮች መግባት አልፈልግም ብሏል ከታች።
እሺ ሌላ ሰው አለ ይሄንን ውሸት ነው የሚል ነቢያቶቻችሁ ከሰይጣን መልእክትን ይቀበሉ ነበረ በሚለው ዙሪያ አሁን በተነሳው ሀሳብ ላይ እንትን ያለው ውሸት ነው የሚል ሰው ካለ ይኸው ገስት ግቡ፣ ልናወራ እንችላለን። ይሄ ነው። ቶሎ በሉ ገስት ላኩ። ሰዓትም ሳይወጣ እንወጣለን። እችን እንትን እናድርግና አካውንቴም ሪፖርት ውስጥ ነው ያለው። ኮፒ ሊንክ አድርጉ። ቪዲዮም ሰርች አለሁ ጋይስ፣ እሱን ሼር አድርጉልኝ እና በቴሌግራም ሙሉ ለቅላችኋለሁ። ከዛ ፖስት አድርጉ እናንተ ሙሉን። የቲክቶኩ የተቆረጠ ነው እና ኢንሻአላህ አሁን እንወጣለን። ኡስታዝ የምታነሳው ነገር ካለ ትንሽ መቆየት እችላለሁ። አይ እኔ ልወጣ ነው ራሱ አጋጣሚ ገርሞኝ ነው። ስለ በላም ተነሳና አጋጣሚ በላም ያው ሟርተኛ እንደነበረና ከፍሮ እንደሞተ ግን ነብይ እንደነበረ ማስረጃ አየን። ከዛ የሳሙኤልን ደግሞ ከሞተ በኋላ ከዛኛው ዓለም ውስጥ አንድ ጠንቋይና ሟርተኛ ሴትዮ እንደጠራችሁ እንደነበረ፣ ከዛ ደግሞ ዳዊት ደግሞ ነብይ ሆኖ ነገር ግን የፈጣሪ ነብይ ሆኖ ሳለ ከሰይጣን መልእክት ተቀብሎ ለህዝቡ እንዳስተላለፈ ዴሊቨርድ አድርጎ ሜሴጅ እንደነበረ ማስረጃ አይተናል። 3 ነጥቦችን አይተናል። ለዛሬ ይበቃል ይመስለኛል። ኢንሻአላህ ይሄንን ያጣጣሙ። ጀዛከላሁ ኸይር። ፖስት እንትን ሪካርድ ያደረጋችሁ በትክክል ፖስት አድርጉ። እሺ አሁን ኡስታዝ ያስተማረውን እና ጥቅሶቹን ያዙ፣ ለሌላ ጊዜ ይጠቅማችኋል ኢንሻአላህ። በተለይ ሳሙኤል በጣም ገርሞኛል። በጣም የሚገርም ነገር ነው። ከሞተ በኋላ አስነሳችሁ ነው ያቺ ጠንቋይ ሴትዮ። ከዛ ተጫወተችበት ነው። ሊትራሊ ነብይ ሆኖ ማለት ነው። ከሞተ በኋላ ነብይ ሆኖ ሞቶ አመጣችውና ሊትራሊ ጨመቀችው። እንዴት ነው ጠንቋዮች ነቢያት ላይ እንደዚህ ስልጣን ያገኙት ነው? የእግዚአብሔር ነቢያት ላይ እንደዚህ በዚህ ደረጃ ስልጣን ያገኙት እንዴት ነው? እና በጣም የሚገርም ጥቅስ ነው ጋይስ። ለዚህ የቤት ስራ ምላሽ ብታዘጋጁ አሪፍ ይመስለኛል ክርስቲያን ወገኖቻችን። እና ጋይስ ቪዲዮ ሰርቻለሁ። ይሄ ቪዲዮ የተቆረጠ ቪዲዮ ነው፣ ግን ሁላችሁም ገብታችሁ ሪፖስት አድርጉ። አንድ ጊዜ አዛኛ አካውንት ልክፈትና ላሳያችሁ። ሁላችሁ አውራ አንተም ይሄንን የምታስተጋቡ ሌሎች ክርስቲያኖችም ማለት ነው። አንተም ሆንክ ይህን ነገር የምታስተጋቡ ክርስቲያኖች ካላችሁ ገዝት ላኩ። ምን አይነት ቀጣፊና አጭበርባሪ እንደሆናችሁ ላሳያችሁ። ተፍሲሩን አስከፍቼ ማለት ነው። ተፍሲሩን ከፍተን አብረን አረብኛውንም እንግሊዝኛውንም ከፍተን እናነባለን። አታረጉትም፣ ሙስሊም ፊት አታረጉትም ነው የምላችሁ። መሀይማን ምንም የማያውቁ ማስተዋል የማይችሉ ክርስቲያን ፊት ካረጋችሁ እንጂ ምንም የማያውቁ ማለት ነው እነሱ ፊት እንደዚህ ካላችሁ እንጂ እዚህ ገብታችሁ ተፍሲሩን ከፍታችሁ አታወሩም። ኑና እናውራ። አታረጉትም፣ አጭበርባሪ ናችሁ። እና ዲስ ሳድ በጣም ያሳዝናል። የሰው ልጅ በዚህ ደረጃ እንደዚህ ቀጣፊ ሲሆን ካላችሁ ግን እድል ልስጣችሁና ይኸው ገስት ግቡ። ከዛ በኋላ ከኔ ጋር አውሩ። ማታረጉ ከሆነ ግን ቀጣፊ ናችሁ። ምንም ማያውቁ መሀይማንም ከማታለል ውጭ ምንም እውቀት እንዳሌላችሁ ይኸው እያሳየን ነው። ይኸው ገስት ግቡ ካላችሁ ክርስቲያኖች። ይህንን የምታነሳው አንተም ሆንክ የአንተ ግብረ አበሮች ካላችሁ ልቀበላችሁ። ባለጌ ቢሆኑ ምንም ችግር የለውም። ባለጌ መሆናቸው ጠፍቶን ሳይሆን ልናወራቸው እንችላለን። እሺ ሳሙኤል ሰላም ነው፣ እንዴት ነህ? እና ፕሮፋይል ውስጥ ገብታችሁ ጋይስ የሚደረገውን ነገር አድርጉ። ቪዲዮውን ቫይራል አውጡት፣ በደንብ እንዲታይ አድርጉ ኢንሻአላህ። እሺ ገስት የገባው ለምንድን ነው ወገናችን? ሀሳብ አለ የተነሳው ነገር ላይ ጀስት ሃይማኖት ማሳደብ ይፈቀዳል? ውረድ። እሺ ጋይስ ቪዲዮ ሰርቻለሁ። ሁላችሁ ገብታችሁ አሰራጩ። ይሄን ቪዲዮ ማለት ነው የአሁኑን ቪዲዮ ሁላችሁ ገብታችሁ ላይክ ምናምን አድርጉ፣ ቫይራል አውጡት። ባረከላሁ ፊኩም። የፈጠነ ሁላችሁ አንድ ጊዜ እና ድጋሚ ስታነሱት እንዳንሰማ ነው። ድጋሚ እንደዚህ አይነት ነገር ስታነሱ ከሰማን ዊገነ ኩክዩ ዲስትሮ ነው የምናደርጋችሁ። ሀሳቡን አልጨረስኩም። ቪዲዮ ቆረጠብኝ ጋይስ። አይና ቪዲዮ ተቆርጦብኛል፣ ግን ስቲል ኢትስ ኢነፍ። ሙሉን ቴሌግራም ላይ ሰጣችኋለሁ፣ ታሰራጩታላችሁ። የፈጠነ ሁላችሁም ሂዱና ላይክ ምናምን አድርጋችሁ ተመለሱ። ላይክ ምናምን ኮሜንት ምናምን ብዙም ደቂቃ አይፈጅባችሁም። ነካ አድርጋችሁ መመለስ ነው የሚጠበቅባችሁ። እዚህ ጋር ያሉት ነገራቶች አድርጉ እና እዚህ ጋር ተመልከቱ። እሺ በደንብ ተመልከቱ። ምን ነው የሚለው አንብብላችሁ። ከላይ ጀምረህ ታነባለህ ነው። እኔ ማንበብ አልችልም። አንብብላችሁ ነበር ቃል በቃል ነው። ሶስት መስመር ከፍ አድርግ። ሶስት መስመር ከፍ አድርግ ወገናችን፣ አንብብላችሁ። ሶስት መስመር ከፍ አድርግ ነበር ማስረጃውን ማመጣ። ሶስት መስመር ከፍ አድርግና አንብብልኝ። ኧረ እባክህ አንብብ። ሶስት መስመር ከፍ የተሰመረውን አንብብ። ሳላ ስለማን ነው የሚናገረው? ስሙ ማን ነው? የግለሰብ ማስረጃ የለም ስትል ነበር።
ማስረጃህ የለም አይደለም። ስለማን ነው የሚናገረው? ስለማን ነው እየተናገረ ያለው? አንብበው። ከዛ በኋላ ስለማን ነው እየተናገረ ያለው? ወገናችን ስለ በለዓም ነው እኮ። ስለማን ነው እየተናገረ ያለው? ስለ በለዓም ነው። ስለማን? ስለ በለዓም። ነብይህ በለዓም ነብይ ነው አይደለም? ነብይ ነው አይደለም? ስለማን ነው? ስለ በለዓም ነው። ነብይ ነው አይደለም? በለዓም ማን ነው? አሁን በለዓም ማን ነው? መልሰዋለሁ ወይ አትጠይቅ። ነብይ ነው ወይስ አይደለም? በለዓም ማን እንደሆነ ንገራቸው። ቆይ በለዓም ማን እንደሆነ ንገራቸው። ጥሩ ኦኬ። በለዓም ማን እንደሆነ ንገራቸው። አላህ ነብይነት ሰጥቶ ወደ ህዝቡ የላከው ሰው ነው ይልሃል። እሺ እንግዲህ አንብበው። ልብ በሉ። በጣም ጥሩ በጣም ጥሩ። ቆይ ሚት አታድርግና ቅሌታችሁን በደንብ አትልቀኝ። ያው ባይዘው ቪዲዮ አንድ ጊዜ አትልቀኝ። አላህ ነብይነት ሰጥቶ እንደዚህ ቅሌታችሁን አንድ ጊዜ ሚውት አድርጉት። ቆይ እንግዲህ ቅሌታቸው እንደዚህ በአደባባይ ይወጣል። አንድ ጊዜ ሚውት አድርግ። ምን ሲሉ ነበረ መሰላችሁ ጋይስ? ምን ሲሉ ነበረ መሰላችሁ? ሚውት አድርግ ወገናችን። ኮንፈርም አድርገሃል። ሚውት አድርግ። አጭበርባሪ እንደዚህ አጭበርባሪዎች ናችሁ፣ እንደዚህ ትጋለጣላችሁ ነው። ምን ሲሉ ነበረ መሰላችሁ? ከዚህ በፊት አምናሃል ነቢ ሙሐመድ ሚውት አድርጉት። አንድ ጊዜ መርፌ ልስጠው። ሚውት አድርጉትና እንቀጥላለን። ሶ ምን ሲሉ ነበረ? ኦኬ አወረዳችሁት። ምን ሲሉ ነበር መሰላችሁ? ነቢዩ ሙሐመድ ከአህያ ጋር እንደዚህ አድርገዋል አሉ። ከዛ እንደዛ እንዳልሆነ ስናሳያቸው አሁን በለዓም ነው አሉ። በለዓም ማን እንደሆነ ደግሞ እናሳያችኋለን ነው። ስለዚህ ነቢ ሙሐመድ ብላችሁ ስትቀጥፉ የነበራችሁ ተይዛችኋል። ይህንን እንድታምኑ ፈልገን ነው። ቤታቸው ሲያስተምሩ ምንድን ነው የሚሉት? ነቢ ሙሐመድ ነው ብሎ ነው የሚያስተምሩት። አይታችኋል። ቤታቸው ማን ብሎ ነው የሚያስተምሩት? ነቢ ሙሐመድ እንደዚህ አድርጓል ነው የሚሉት። አሁን ሲያዙ አየር ላይ በለዓም ሆኗል። የዚህ ታሪክ ባለቤት በለዓም ነው። እኛ በበለዓም አናምን፣ የምታምኑት እናንተ ናቸው። ይህን አድሚት አድርጓል ነው። ስለዚህ ታሪኩ የት ነው የምናገኘው? ኦሪት ዘኍልቍ ምዕራፍ 22 ላይ ነው የምናገኘው። ይኸው በለዓምም እግዚአብሔርም የሞዓብ ንጉሥ የሰፌር ልጅ ባላቅ አለ። እግዚአብሔር ነቢይ ያደረገው እነሱ የሚያምኑበት ነቢይ እንጂ እኛ በፍጹም ይሄ ግለሰብ ነቢይ ነው ብለን አናምንም። ስለዚህ ከአህያ ጋር የተኛው ክርስቲያኖች ነቢይ ነው ብሎ የተቀበሉት በለዓም ነው። አህያን ሲዋሰብ የነበረው ከአህያ ጋር ሲያደርግ የነበረው ይኸው ክርስቲያኖች የፈጣሪ ነቢይ ነው ያሉት በለዓምን ነው። ኖት አባውት ሙሐመድ የገዛ ነቢያቶቻችሁን እንዲህ ታዋርዳላችሁ ነው። ከአህያ ጋር መተኛቱ ማስረጃ አለ ወይ ከተባለ አለ። በደንብ ማስረጃው ላሳያችሁ። አሁን ክርስቲያኖች ነቢይ ነው ያሉት በለዓም፣ ይሄ ልጅም እንዳመነላችሁ ማለት ነው። በለዓም ነው አለ። እሱ ባያምንም አንዴ በደንብ ላሳያችሁ። ቆይ እሱ አመነ አላመነ ያን ያህል ለውጥም አያመጣም፣ ግን ምን እንደሚል ላሳያችሁ ከመጣችሁ አይቀር። እንደዚህ ይላል። ያው ሙሳ ናሬትድ ቱ ሚ አምር ናሬትድ ቱ አስ አስበት ናሬትድ ፍሮም አሱዲ ኤመን ፍሮም ዘ ችልድረን ኦፍ እስራኤል ኔምድ ቢልዓም ይላል። ቢልዓም የተባለ ግለሰብ አለ። ቢልዓም የተባለ ግለሰብ እንዲህ አደረገ። ምን አደረገ ላሳያቸው። እሺ ይኸው ማርዙትራ ሴይስ በለዓም ዋዝ ዲቫይነር ባይ ዩዚንግ ሂዝ ፔኒስ ሰን ኦፍ ራቪና ሴይስ ሂ ኤንጌጅድ ኢን ቤስቲያሊቲ ዊዝ ሂዝ ዶንኪ። የእግዚአብሔር ነቢይ ማለት ነው። አህያውን ያደርግ ነበረ። መጽሐፋቸው ላይ ያለውን አህያ እንደሚያረግ የተቀመጠውን ነገር ነቢ ሙሐመድ ነው ብሎ አነበቡም። በመጨረሻም ተያዙ። ምን ይሉ ነበር መሰላችሁ? ቪዲዮ ሰርች ያሉላችሁን ቪዲዮን ገብታችሁ እንትን በሉ። ቤታቸው ምን ብሎ እንደሚያወሩ አንዴ ላሰማችሁ። በደንብ እቺን ቪዲዮ በደንብ ስሙ። ቆይ ይሄ ሙሐመድ ከአህያ ጋር ወሲብ አድርጓል። ልብ በሉ ስሙ። ሙሐመድ ከአህያ ጋር ወሲብ አድርጓል። እኔ አይደለሁም ያልኩት። ከባሪ ተፍሲር አረግም ላሰማችሁ። ሙሐመድ ከአህያ ጋር ወሲብ አድርጓል። እኔ አይደለሁም ያልኩት። ከባሪ ተፍሲር ነው። እሱ ላይ ያለውን ሀሳብ ነው። ሰምታችኋል። ቤታቸው ክርስቲያኖች ፊት ቆሙ ማለት ነው። ምንም ማያውቁ ማያስተውሉ ክርስቲያን ፊት ይቆሙና ሙሐመድ ነው ብሎ ይናገራሉ። እንደዚህ ስትይዟቸው ደግሞ ምንድነው የሚሉት? በለዓም ነው ይላሉ። በለዓም እኛ ነቢይ ነው ብለን በፍጹም አናምንም። ያታችኋል። እንደዚህ ቀጣፊ ናቸው። እንደዚህ አይነት አጭበርባሪ እንደሆኑ እንድትረዱ ስለፈለግን ነው። ኦኬ እሺ፣ የመጨረሻ ዕድል ልስጥና እያለቀስክብኝ ስለሆነ የመጨረሻ ዕድል ልስጥህ። ከዛ በኋላ እንግዲህ እንቀጥላለን። አይ ሳላ ቆይ እንዳታስወርድ። ነብይ ነብይ አናምንም ብለሃል አይደል? አትወርድም ቪኪ። ኧረ ሳላ እንደ ይሄንን ያክል አውራት እንኳን ነብይ መሐመድ ነው የሚናገረው ወይስ ተው አትቀልድባቸው። ባይዘው ወይ ቆይ ይኸውልህ ሳላ አንድ ጊዜ ቪኪ አንድ ጊዜ እንደዚህ እንድንግባባ ይኸውልህ ስለ በለዓም እንደሚናገር ስለ ነብይ መሐመድ ሳይሆን አንድ ጊዜ ቪኪ፣ ትልቅ ሰው ከሆንክ እድሜ በጣም ትልቅ እንደሆነ ሰምቻለሁ። ያ ትልቅ ነው ትኖር ትችላለህ።
ምን እናደርጋለን መሰለህ? ይሄ ታሪክ እሱ እንዳለው ስለ ነቢ ሙሐመድ ሳይሆን ስለ በለዓም ምን አገባኝ ስለሱ? እሱ እኮ ፕሮቴስታንት ነው። ማን ነው? ቆይ እሱ ሲጀመር አያገባኝም እኮ። ስለ ነቢ ሙሐመድ እንዳልሆነ ንገራቸው። ኖ ቆይ መቶ ጊዜ ደጋግሜ እነግርልሃለሁ። ማን ነው ሳያገባኝ? አያገባኝም። በለዓም ነብይ ነው ብለን አናምንም ብለሃል። እስኪ አስወራኝ ላሳየህ። እሱ ላይ እኮ እናወራለን። ደብሮ የሚሸፍነው በለዓም ላይ እኮ ልናወራ ነው። ቆይ በለዓም ላይ እኮ ጨረስከኝ? በስመ አብ። ቆይ እስኪ ላውራበት። በለዓም ላይ እኮ ላወራ እኮ ነው። አንዴ አዳምጥ። በለዓም ላይ እኮ ላወራ ነው። በለዓም ላይ እኮ ላወራልህ ነው። ግን ይሄ ታሪክ እሱ እንዳለው ስለ ነቢ ሙሐመድ የሚናገር አይደለም ብለህ ንገራቸው። ኖ አይደለም ሲጀመር ነው ብያለሁ። እኔ በደንብ ንገራቸው ነው የምልህ። ነው ብያለሁ ወይ አላልኩም እኮ አይደል? ኖ ብለሃል አላልኩም ሳይሆን ብለሃል አላልኩም። ስለ ነብይህ በለዓም ነው የሚያወራው። ያው ቆይ ስለ ነቢ ሙሐመድ አይደለም ብለህ ንገራቸው። አንድ በለዓም ነው አንድ ስለ ነቢ ሙሐመድ አለመሆኑ ስለ ነብይህ በለዓም ነው፣ ስለ ሙሐመድ አይደለም። እሺ አሁን እንቀጥል። በለዓም ነብይ አይደለም። አራስ አላባክባክ ፖለቲካ ይቅርብ። ሐዋራ እዚህ ላይ አንዴ ስለ ነቢ ሙሐመድ አለመሆኑን በትሞት አታወራም። ባይዘው ወርደት ስለ ነቢ ሙሐመድ አይደለም ብለህ ቃል በቃል ተናገረው። በናቸው አንተ በሽተኛ ስለ ነቢ ሙሐመድ አይደለም። ይሄኛውን ታወራዋለህ ወይስ አታወራውም? ባይዘው እንደሚያዝ ገብቶ ስለ ነቢ ሙሐመድ አለመሆኑን በደንብ ኮንፈርም አድርገህ ቀስ ብለህ ሳይሆን መናገር ያለብህ ድምፅን ከፍ አድርግና ስለ ነቢ ሙሐመድ አይደለም ብለህ ንገራቸው። ቶሎ በል። ስለ ነቢ ሙሐመድ አይደለም ብለህ ንገራቸው። በትሞት አታወራትም ተብሎ እንኳን ስለ ነቢ ሙሐመድ ቀስ ድምፅን ዘቅ አድርገህ ሳይሆን ከፍ አድርግና ስለ ነቢ ሙሐመድ አይደለም ብለህ ንገራቸው። እዚህ ላይ አውራ ነግሬያቸው እንኳን ሊያመልጥ ደጋግሞ ስለ ነቢ ሙሐመድ አይደለም ብለህ ንገራቸው። አትዝጋ። ቆይ አይደለም ብለህ ንገራቸው። አይደለም ብለህ ንገራቸው። ነግሬያቸው አይደለም ብለህ ንገራቸው። ስለ አንዴ አትዝጋ። እንደዚህ ናቸው። ሶ ድምፁን ዝቅ አድርጎ ይሄ ስለ ነቢ ሙሐመድ እንደዛ አይደለም። ከፍ አድርግና ድምፅህን ስለ ነቢ ሙሐመድ አይደለም በል። ለምን ነው የምታፍረው? ኦኬ ቤታቸው ምን ብሎ ይናገራሉ? ሙሐመድ ከአህያ ጋር ወሲብ አድርጓል። ዝቅ ብለህ ምናምን ሳይሆን ድምፅን ከፍ አድርገህ ይሄ ስለ ነቢ ሙሐመድ አይደለም ነው ማለት ያለብህ። እንደዚህ ነው የዋሻችሁት። ቤታችሁ ስለ ነቢ ሙሐመድ ነው የሚናገረው አላችሁ፣ በቤታችሁ ተደብቃችሁ። እዚህ ስትመጡ ግን እንዲህ እንትን ትላላችሁ፣ ትርገፈገፋላችሁ። ሶ የሚናገረው ስለ በለዓም ነው። እንደዚህ ያለ ነገር የሰራው በለዓም ነው። በለዓም እኛ ነቢይ ነው ብለን አናምን። በለዓም ነቢይ እንደሆነ እኛ ሙስሊሞች በፍጹም አንቀበልም። ስለዚህ ይሄ ታሪክ የት ነው የምናገኘው? ኢማሙ ጠበሪ ከዘኍልቍ ጠቅሶ ስለ በለዓም የተናገረውን ነው። በታልሙዳቸው ላይ በለዓም ከአህያ ጋር ተኝቷል። ሊትራሊ ቅድመ ሳይቻቸው ነበረ። ታልሙድ ላይ በለዓም ከአህያ ጋር ተኝቷል፣ አህያን ሲዋሰብ ነበረ ተብሎ ተጽፈዋል። ማስረጃው ምንድን ነው? ለመጨረሻ ጊዜ ላሳያችሁ። እግዚአብሔር የቀባው የእግዚአብሔር ምርጥ የሆነው በለዓም ማለት ነው። ይኸው ሰው ትቶ አህያን ሲዋስብ፣ ይኸው መጽሐፍ ቅዱስ ላይ ኦሪት ዘኍልቍ ምዕራፍ 22 እነሱ ጋር ያለውን ከአህያ ጋር የተኛውን ነቢ ሙሐመድ ነው ብሎ አመጡ። ያው ኦሪት ዘኍልቍ ምዕራፍ 22 ቁጥር 25 ላይ ያለውን ያንን ታሪክ ደግሞ ከዛ በመነሳት በታልሙድ ላይ ሴንሄንድሪድ ምዕራፍ 105 ቁጥር 17 ላይ ምን ተብሎ ተገልጿል? ለመጨረሻ ጊዜ ጋይስ እንዘጋዋለን። ማር ሰን ኦፍ ራቪና ሴይስ ሂ ኢንጌጅድ አለ። እርሱ አለ በለዓም እግዚአብሔር የቀባው የእግዚአብሔር ሹም የሆነው የእግዚአብሔር ባለሟል የሆነው ምን ኢንጌጅድ ይሳተፍ ነበረ ኢን በስቲያሊቲ ወሲባዊ ግንኙነት ላይ ዊዚስ ዶንኪ ከአህያ ጋር ሲዋሰብ ነበረ። እግዚአብሔር የቀባው እግዚአብሔር የሾመው። ይህንን ታሪክ ነው ወደ ነቢ ሙሐመድ ያመጡት። መጽሐፋቸው ላይ የተቀመጠውን እጅግ በጣም የሚያስጠላውን ትምህርት ነው ከነቢዩ ጋር ያገናኙት። ዞሮ እንግዲህ ወደ እነሱ ነው የተመለሰው። ይህንን ነው እንግዲህ የእግዚአብሔር ሹም የእግዚአብሔር ነቢይ የእግዚአብሔር አካል ይህን እንዲህ ያለ ነገር የሰራው። ይህን ይመስላል ነው ተፍሲረ ጠበሪ ላይ ምን ተብሎ ተቀምጧል? ኤመን ፍሮም ችልድረን ኦፍ እስራኤል ኔምድ ቢልዓም ይላል። ከእስራኤል ልጆች መካከል በለዓም የተባለው ይላል። ስለ በለዓም ነው የሚናገረው እንጂ ስለ ነቢ ሙሐመድ የሚናገር አይደለም። ስለዚህ ድምፅን ዝቅ ሳይሆን ማድረግ ያለብህ ከፍ አድርግና አውራን ያልኩ። ከፍ አድርግ፣ ስለ ነቢ ሙሐመድ አይደለም እኔ ያላልኩም አትበል ብለሃል። በለዓም መናገሩን አድሚት አድርገዋል ነው። ይህን ይመስላል። ቪዲዮ ፖስት አድርጌያለሁ። ያንን ቪዲዮ ሁላችሁም ገብታችሁ ኮፒ ሊንክ አድርጉ። ባረከላሁ ፊኩም። እሺ ኡስታዝ ምን እንደሆነ ምናምን ልንገራችሁ። ቆይ የሰራሁበትን ኮንሰፕቱንም በዚሁ አንድ ጊዜ እነግራችኋለሁ። አባት ዲ ኮንሰፕት። እሺ አንድ ጊዜ ታገሱኝ። ዶኪመንት። እሺ ወገኖቻችን ተፍሲሩ ጠበሪን ጠቀሱና፣ እሺ ምን ጠቀሱ? ተፍሲሩ ጠበሪን ጠቀሱ። እስቲ ገስት መግባት የሚፈልጋለ በዚህ ዙሪያ ማውራት የሚፈልግ እንዴት አይነት ውሸታም እንደሆኑ እዚሁ ላሳያችሁ። ምን አደረጉ እነዚህ ወገኖቻችን? ተፍሲሩ ጠበሪን ጠቀሱና ተፍሲሩ ጠበሪ ላይ ነቢ ሙሐመድ ከአህያ ጋር ግንኙነት አድርጓል ይላል እያሉ እንግዲህ ጠቀሱ። ይሄንን የማይለውን ማለት ነው ጭራሽ የማይለውን
ሀሳቡም የለም ምኑም የለም። ስለ ነቢ መሐመድ አይናገርም። ግን ነቢ መሐመድ ከአህያ ጋር እንደዚህ አድርገዋል ምናምን አሉ። እሺ ምንድነው ማስረጃው? ስንት ተፍሲር አጣባሪ ነው። አውጥተው ግን አያነቡትም። ይናገራሉ ግን አያሳዩም። እንደዚህ አያሳዩም። አሳይተው ያ ነገር እዛ ላይ መኖሩን በፍጹም አያሳዩአቸውም። ለማንኛውም እነሱ ስለዋሹ ስለቀጠፉ ለምንድነው የሚቀጥፉት የሚለው ነገር ልንገራችሁ። ለምንድነው የሚዋሹት የሚለው ነገር ልንገራችሁና ከዛ በኋላ ይኸው እኔ አነባዋለሁ ከፍቼ እና እነዚህ ወገኖቻችን የሚዲያ ጡረተኞች ናቸው። የግድ ለልጆቻቸው ደረቅ ዳቦ ለመግዛት እስልምና ላይ መቅጠፍ አለባቸው። the only reason ሚዲያ ላይ ያሌለውን ነገር እንግዲህ የሚዋሹት ለምንድነው ከተባለ የግድ ደረቅ ዳቦ ለልጆቻቸው በ5 ብር ወይ በ10 ብር መግዛት ስላለባቸው ነው። የጉሮሯቸው ምንድነው የእንጀራቸው ገመድ ስለሆነ ነው እንደዚህ የሚያደርጉት ነው። ስለዚህ መሰል ነገራቶችን ካያችሁ ሪዝኑ ይሄን መሆኑን በደንብ ልትረዱ ይገባል። ሶ ይሄንን እንግዲህ ጠቀሱና ስለማን እንደሚናገር አሳያችኋለሁ እዚህ ቦታ ላይ ዶንኪ ምናምን አህያ የሚለው። ከዛ በኋላ ይሄ ታሪክ የት እንደመጣና መጽሐፍ ቅዱሳቸው ውስጥ ያለውን ታሪክ እንደሆነ ነገራችኋለሁ። ምን አለ ኢማም ጠበሪ 15423ኛው ላይ ሙሳ ናሬትድ ቱ ሚ ሙሳ ናሬት እንዳደረገው አምር ናሬትድ ቱ አስበት ናሬትድ ፍሮም አሱዲ ይላል። ከዛ በኋላ ኤሜን ፍሮም ዘ ቺልድረን ኦፍ እስራኤል ኔምድ ቢልአም ይላል። ታሪኩ ከዚህ ነው የሚጀምረው። ከእስራኤል ልጆች መካከል ቢልአም ተብሎ የሚጠራ አንድ ግለሰብ ነበረ አለ። ከዕለታት በአንዱ ቀን ከእስራኤል ልጆች መካከል ቢልአም ተብሎ የሚጠራ አንድ ግለሰብ ነበረ። ማን ተብሎ የሚጠራ? ቢልአም ተብሎ የሚጠራ። ስሙ ማን ነው? ቢልአም ነው። ይሄ ሰው በሙሴ ዘመን ያለ ሰው ነው። ምንድን ነው ያደረጉት መሰላችሁ? አንዳንድ ክርስቲያኖች የቅድሙ ሰው ጨምሮ ማለት ነው። ቢልአም የሚለው ሙሐመድ ብሎ አነበቡ። ሊትራሊ ሙሐመድ ብሎ አነበቡ። አንደኛ ማንበብ የማይችሉ መሀይማን ስለሆኑ ነው። ሁለተኛ ደግሞ ጀስት ክርስቲያንም ስለሆኑ ነው። ኢፍ ዩ አር ክርስቲያን የግድ እንዲህ ብለህ መናገር አለብህ። ሙሐመድ ብለህ ማንበብ አለብህ ቢልአም የሚለውን። ምክንያቱም ህሊና የሚባል ነገር የለም፣ ማስተዋል የሚባል ነገር የለም፣ ሰው ምን ይለኛል የሚባል ነገር የለም። አንተ ሰውን አናድር እንጂ የፈለገውን ነገር እንደፈለግ ትናገራለህ። ክርስቲያን ከሆንክ ማለት ነው፣ በተለይ አፖሎጂስት ከሆንክ። ታሪኩ የሚናገረው ስለማን ነው? ቢልአም ተብሎ ስለሚጠራ በሙሴ ዘመን ስላለ አንድ ግለሰብ ነው አለ። ታሪኩ ከየት እንደመጣም ነግራችኋለሁ። እሺ ዌንት ቱ ዘ ቲራንትስ ወደ አምባገነን ሰዎች ምናምን ሄደ ነው። ቲራንትስ ማለት አምባገነን ሰራዊት ማለት ነው። ከዛ በኋላ ዱ ኖት ቢ አፍሬድ ኦፍ ዘ ቺልድረን ኦፍ እስራኤል የእስራኤል ልጆች አትፍሯቸው አለ። ፎር ዌን ዩ ጎ አውት ቱ ፋይት ዘም እነሱን ለመፋለም ለመዋጋት ስትወጡ አይ ዊል ኢንቮክ ኤ ከርስ አፐን ዘም ኤንድ ዘይ ዊል ቢ ዲስትሮይድ እኔ እነሱን እራገማለሁ እነሱም ደግሞ ይጠፋሉ አለ። ከዛ በኋላ ተራገመ ይላል። ማን? ቢልአም። ተራጋሚ ቢልአም ማለት ነው። ኦሪት ዘኍልቍ ምዕራፍ 22 ቁጥር 21 ላይ ያለው ሙሉ ታሪኩ እዛ ነው ያለው። ከፍቼ አሳያችኋለሁ። ከዛ እስራኤላውያን እና እነዛ አምባገነን ሰዎች ተዋጉ። ሰውየው ተራግሞ ተመለሰ። ቢልአም ተራጋሚው ይባላል። መጽሐፍ ቅዱስ ውስጥ ነው ያለው። ተራጋሚው ቢልአም ይላል። ከዛ ተራግሞ ወደ ቤት ተመለሰ። when he reached the city gate ወደ ከተማይቱ በተጠጋ ጊዜ an angel took hold of the tail of the donkey አንድ መልአክ መጣና የአህያይቱን ጭራ ያዘበት። የሱ አህያ አለው በለዓም የሚባል ሰውዬ and restrained it making unable to move አህያይቱ እንዳትንቀሳቀስ አደረጋት። after he struck it repeatedly ያችን አህያ በተደጋጋሚ ቀጠቀጣት በለዓም። አህያይቱን በተደጋጋሚ ቀጠቀጣት። ማን? በለዓም። የማንን? የራሱን አህያ። it spoke and said አህያይቱ አፍ አወጣችና እንደዚህ ብላ ተናገረች። አህያይቱ you marry me by night and ride me by day ማታ ማታ ታገባኛለህ ቀን ቀን ትቀጠቅጠኛለህ አለችው ያቺ አህያ ይላል። አሁን ይሄንን እንዴት ነው ሙሐመድ ብለህ የምታነበው ነው? ታሪኩ ከየት መጣ የሚለውን ለምን አላሳያችሁም? ይሄን ታሪክ ክርስቲያኖች በደንብ የሚያውቁት ይመስለኛል። ዘኍልቍ 22 ጋር እንሂድ ሁላችንም። ዘኍልቍ 22 ጋር የገዛ መጽሐፋቸው ላይ የተቀመጠውን የበለዓምን ታሪክ ሙሐመድ ብሎ ቀየሩት። እሺ ዘኍልቍ ምዕራፍ 22 ኦሪት ዘኍልቍ ምዕራፍ 22 ከ17 አካባቢ ነው፣ ችግር የለውም። እሺ 22 እንደዚህ ይላል። በለዓም ሲነጋ ተነሳ፣ አህያይቱንም ጭኖ ከሞዓብ አለቆች ጋር ሄደ። እርሱም ስለሄደ እግዚአብሔር ተቆጣ። የእግዚአብሔርን መልአክ ሊቋቋመው በመንገድ ላይ ቆመ። እርሱም በአህያይቱ ላይ ሁለቱም ሎሌዎች ጋር ነበሩ። አህያይቱም የእግዚአብሔር መልአክ በመንገድ ላይ ቆሞ የተመዘዘም ሰይፍ በእጁ ይዞ አየች። ከመንገድም ፈቀቅ ብላ ወደ እርሻ ውስጥ ገባች። በለዓምም ወደ መንገድ ይመልሳት ዘንድ አህያይቱን መታት። መልአኩ መጣና አህያ ያዘ ይላል። ልክ ቅድም ኢማም ጠበሪም እንደጻፈልን ማለት ነው። ምን ይሄው ምን አለ? when he reached the city gate an angel took hold of the tail of the donkey and restrained it making it unable to move
አህያይቱ እንዳትንቀሳቀስ አደረገ ይላል ጣበሪ የጻፈው ማለት ነው። ይኸው እዚህ ጋርም እርሱም ስለሄደ እግዚአብሔር ተቆጣ፣ የእግዚአብሔር መልአክ ሊቋቋመው በመንገድ ላይ ቆመ። እርሱም በአህያይቱ ላይ ሁለቱም ሌሎቹ ከእርሱ ጋር ነበሩ። አህያይቱም የእግዚአብሔር መልአክ በመንገድ ላይ ቆሞ የተመዘዘም ሰይፍ በእጁ ይዛ አየች። ከመንገድም ፈቀቅ ብላ ወደ እርሻ ውስጥ በነበረበት በጠባብ መንገድ ላይ ቆመ። አህያይቱም እግዚአብሔር መልአክ አህያ ምንድነው አይታ ወደ ቅጥሩ ተጠጋች፣ የበለዓምንም እግር ከቅጥሩ ጋር አጣበቀች። እርሱም ደግሞ መታት፣ ይቀጠቅጣታል። በለዓም አህያዋን ቀጠቀጣት ይላል። እሺ እግዚአብሔርም የአህያይቱን አፍ ከፈተ። እግዚአብሔር የአህያይቱን አፍ ከፈተ። በለዓምንም 3 ጊዜ የመታኸኝ ምን አድርጌ ነው አለችው። ያቺ አህያ አፏን ከፍታ ተናገረች። ይኸው እዚህ ጋር ኢት ስፖክ እንደ ሴድ ዩ ሜሪ ሚ ባይ ናይት ኤንድ ራይድ ሚ ባይ ዴይ። እዛ ጋር ምን ብላ ተናገረች አህያይቷ? እንዴት እግዚአብሔር የአህያይቱን አፍ ከፈተ፣ በለዓምንም 3 ጊዜ መታኝ ለምንድን ነው ብላ ተናገረች ይላል። ይሄ ታሪክ እንዴት ነው ከነቢ መሐመድ ጋር የተገናኘልህ ነው? ይሄን ታሪክ ነው እንግዲህ መጽሐፋቸው ላይ የተቀመጠውን በለዓም የአይሁድ መጽሐፍ ነው አይደል? የብሉይ ኪዳን መጽሐፍ። ይሄን ሲተረጉሙት ምን ብለው ተረጉሙ መሰላችሁ? በታልሙዳቸው ላይ ይሄን ሲተረጉሙ ምን ብለው ተረጉሙ? ይሄው ታልሙድ የራሱ ታሪክ ስለ በለዓም አነሱና ይሄው ስለ በለዓም የታሪክ ስለ በለዓም ይኸውና በለዓም ስለ በለዓም ታሪክ አነሱ። ማር ዙትራ እንዲህ አለ። እሺ በለዓም was diviner by using his penis። በለዓም እኮ ብልቱን ተጠቅሞ ድግምት ይሰራ ነበር። በብልቱ ብቻ ማለት ነው። ብልት ተጠቅሞ የራሱ ነው እንትን ብልት ተጠቅሞ ድግምት ይሰራ ነበረ። ማር ሰን ኦፍ ራቪና የራቪና ልጅ የሆነው ማር አለ የ3ኛ ክፍለ ዘመን ላይ የነበረው የአይሁድ ሊቅ he engaged his bestiality with his donkey። ሰውየው ከአህያው ጋር ነበር የሚተኛው አለ። ስራ የለውም ከአህያ ጋር ይተኛል አለ። ማን? በለዓም። የሚተኛው ከአህያ ጋር ነው፣ ከራሱ አህያ ጋር ነው የሚተኛው። ሴክስ የሚያደርገው ከአህያ ጋር ነው ብሎ እንዲህ ብሎ ተናገረ። ይኸው ታልሙዳቸው ላይ ሴንሄንድሪን 105ኛው ምዕራፍ ቁጥር 17ኛው ላይ ሊትራሊ ይሄን የእናንተን ቅጥፈት ነው ኢማም ጠበሪ መጽሐፉ ላይ ያስቀመጠው። አንደኛ ስለ በለዓም ነው የሚናገረው እንጂ ስለ ነቢ መሐመድ አይደለም። በለዓም ደግሞ መቼ ነበረ ነው ካላችሁ 1400 አካባቢ ቢሲ የነበረ ሰው ነው። ኦኬ 1400 አካባቢ በሙሴ ዘመን የነበረ ሰው ነው። ይህንን ታሪክ ቆርጠው ማለት ነው ነቢ መሐመድ ብሎ ያነባሉ። ምን አይነት ህሊና ነው ያላችሁ ነው? ምን አይነት የቆሸሸ ስነ ምግባር ቢኖራችሁ ነው እንደዚህ ያለ ነገር የምትሰሩት? እንደዚህ አይነት ቀጣፊዎች አጭበርባሪዎች ናቸው ነው። አሁን የክርስቲያን ሚሽነሪ ስንላችሁ ጋይስ ስለ በለዓም የተናገረው መጽሐፍ ቅዱስ የሚያውቀውን ኢማም ጠበሪ ያስቀመጠው ማለት ነው። ኢማም ጠበሪ እስራኤልያት ናሬሽን ማለት ነው። ይሄንን ኤመን ፍሮም ደ ቺልድረን ኦፍ እስራኤል ኔምድ ቢልዓም የሚባል የእስራኤል ልጅ ነበረ ብሎ ከእስራኤል ልጆች መካከል አንዱ የሆነው ነበረ ብሎ ያስቀመጠው። ከአህያ ጋርም ተዋስቧል ያለው እሱም በተመለከተ እናንተ መጽሐፍ ላይ ያለው ማለት ነው። ዩ ሜሪ ሚ ባይ ናይት ኤንድ ራይድ ሚ ባይ ዴይ። ይሄ እኮ ከመጽሐፋችሁ ላይ ነው እንዲህ ብለው እንደሚናገሩ ያስቀመጠላችሁ እስራኤልያት ገለጻ ማለት ነው። እንዴት ነቢ መሐመድ ብላችሁ ታነባላችሁ? ምን አይነት ህሊናን ያላችሁ ሰው አይደላችሁ እንዴ? ለነገሩ ከሰውነትም ወርዳችኋል። የመጨረሻ የቆሸሸ ስብዕና የቆሸሸ ማንነት ያላችሁ። ምንም ብትሉ ማን ነው የሚያምናችሁ ነው? በፈጣሪ ማለት እውነት እንኳን ብትናገሩ ማለት አትናገሩም። እናንተም ግን እውነት እንኳን ተናገራችሁ የምር ብትናገሩ ማለት ነው። ቆይ ሰው እንዴት ነው የሚቀበላችሁ ከዛ በኋላ ነው? ስለዚህ በዚህ ጉዳይ ቪዲዮ ሰርቻለሁ ጋይስ። ምንም ቲክቶክ ቢቆርጥብኝም ማለት ነው ምንም ቲክቶክ ቢቆርጥም ሁላችሁም አንድ ጊዜ አካውንት ውስጥ ግቡ። አንድ ጊዜ ሁላችሁም፣ ከዛ ሼር አድርጉልኝ አንድ ጊዜ አካውንታችንን